እንኳን ለእናታችን ለቅድስት በዓታ ለማርያም ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላካችን ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የእናታችን የቅድስት በዓታ ለማርያምን ታሪክ እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። በዓታ ለማርያም እመቤታችን ቅድስት ድንግል ማርያም በ3 ዓመቷ ወደ ቤተ መቅደስ የገባችበት በዓል ነው። እናቷ ቅድስት ሐና ልጅ የሌላት ስለሆነች በቤተ እግዚአብሔር ውስጥ ከሴቶች ተለይታ ርቃ ትኖር ነበር። ሽማግሌ ከሆነ ከኢያቄም ከባሏ ጋርም እጅግ የምታዝን ሆነች። እግዚአብሔርም ሐዘናቸውን ሰማ። ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች። የሰጠኝን ፍሬ ለእግዚአብሔር አገልጋይ አደርገዋለሁ። ቅድስት ድንግል እመቤታችን ማርያምንም በወለደቻት ጊዜ 3 ዓመት በቤቷ ውስጥ አሳደገቻት። ከዚህ በኋላ ከደናግል ጋር ትኖር ዘንድ ወደ ቤተ መቅደስ ወሰደቻት። ካህኑም ዘካርያስ ስለ ምግቧ በመጨነቁ ሕዝቡ ሁሉ ተሰብስበው ሳለ መልአኩ ፋኑኤል ኅብስተ ሰማያዊ ጽዋን ይዞ ከሰማይ ወረደ። ዘካርያስ ለእርሱ የመጣ ሀብት መስሎት ታጥቆ እጅ ሊነሳ ቢቆም ወደ ላይ ራቀበት። ከዚህም በኋላ ከስምዖን ጀምሮ በዚያ የተሰበሰቡ ሰዎችን በየተራ ቢሞክሩ በተመሳሳይ ወደ ላይ ራቀባቸው። ምናልባት ለእንግዶች የመጣ ሀብት እንደሆነ ብለው ሐናና ኢያቄም እንዲቀበሉ አደረጓቸው። ለእነርሱም ራቀባቸው። ዘካርያስም ሐናን እግዚአብሔር የሚያደርገውን የሚያውቅ የለምና ልጅቷን ትተሽ ወደዚህ ነይ አላት። ያን ጊዜ ቅድስት ድንግል ማርያም ድክ ድክ እያለች እናቷን ስትከተል መልአኩ ፋኑኤል ወደ እርሷ ቀርቦ አንድ ክንፉን አንጥፎ አንድ ክንፉን ጋርዶ መግቧት አረገ። ሊቀ ካህናቱም ሕዝቡም የምግቧ ነገር ከተያዘልን በቤተ እግዚአብሔር ትኑር ብለው አስገቧት። ይህም ታኅሳስ 3 ቀን ነበር። በቤተ መቅደስም ምግቧን ከመላእክት እየተቀበለ 12 ዓመት ያክል ኖረች። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ሥጋውን እስከነሳ ድረስ ከሴቶች ሁሉ የተመረጠች ይህች ናት። በቤተ መቅደስም በመኖር 12 ዓመት ሲፈጸምላት እርሷ ለእግዚአብሔር የተሰጠች የስዕለት ልጅ ናትና ለሚጠብቃት ይሰጣት ዘንድ ካህናት እርስ በርሳቸው ተማከሩ። በሴቶች ላይ የሚደርስ በእርሷ ላይ ይደርስባታል ብለው ስለፈሩ በቤተ መቅደስ ውስጥ ይተዋት ዘንድ ለእነርሱ ትክክል መስሎ አልታያቸውም። ስለዚህም ሊጠብቃት ለሚገባው በእርሷ ላይ ጮ ሊያኖሩ ወደዱ። ከዚህ አስቀድሞ ሊቀ ካህናት ዘካርያስ እመቤታችን ቅድስት ድንግል ማርያምን ልጄ ማርያም ሆይ አንቺ እንዳደግሽና ለአካለ መጠን እንደደረስሽ ወቂ፣ ልትታጭ ተወጃለሽን? እግዚአብሔርን የሚፈራ መልካም የሆነ የተባረከ ጎልማሳ እንፈልግልሽ፣ ወይስ በሕይወት ዘመንሽ ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔርን ልታገለግዩ የምትሽ ከሆነ በሴቶች ላይ የሚደርሰው በሚደርስብሽ ወራት ወደ ቤተ መቅደስ ደጅ ከመግባት ትጠበቂ ዘንድ በኦሪቱ የተፈጸመውን የርግማን ሥርዓት ባንቺ ላይ እንሰራለን አላት።
ቅድስት ድንግል ማርያምም እነሆ እኔ እግዚአብሔር አገልጋይ በፊታችሁ ነኝ። አባትና እናት የሉኝም። ስሙ ቡሩክ ምስጉን ከሆነ ከእግዚአብሔር በታች ከእናትና አባት ፈንታ እናንተ ናችሁና የእግዚአብሔር ትእዛዝን እንደምታውቁ አድርጉ ብላ መለሰች። ካህናቱና ማኅበሩ ሁሉ ዘካርያስንና ወደ ቤተ መቅደስ ገብተው ስለዚህች ብላቴና ማርያም ወደ እግዚአብሔር ጸልይ አሉት። ዘካርያስም ገብቶ ሲጸልይ በዚያን ጊዜ የእግዚአብሔር መልአክ ተገለጠና እንዲህም አለው፣ ዘካርያስ ሆይ ወጥተህ ከዳዊት ወገን ሚስቶቻቸው የሞቱባቸው ሁሉ ወንዶችን ሰብስብ፣ የእያንዳንዱንም በትር ከስሙ ጋር ውሰድ። ወደ ቤተ መቅደስም በምሽት ገብተህ ወደ እግዚአብሔር ጸልይበት። በነጋ ጊዜም በትሮቻቸውን አውጣ። እግዚአብሔርም በበትሩ ላይ ምልክት ለገለጠልህ ለዚያ ሰው ማርያምን ተቀብሎ ሊጠብቃት ይገባዋል። ካህኑ ዘካርያስም ወጥቶ አንድነት ለተሰበሰቡ ሕዝብ የእግዚአብሔር መልአክ የነገረውን ነገራቸው። በዚያን ጊዜ ከዳዊት ወገን ጎልማሳም ቢሆን ሽማግሌም ቢሆን ሚስቱ የሞተችበት ሁሉ በኢየሩሳሌም ወዳለ ቤተ መቅደስ ይሂድ። እንዲህ እያሉ አዋጁን ዙረው የሚናገሩ በእስራኤል አገር ሁሉ ላከ። ከዳዊት ወገን የሆነ ጠራቢው ዮሴፍን በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄደ። ካህኑ ዘካርያስም የሁሉን በትሮች ተቀብሎ ስማቸውን በላያቸው ጻፈ። ቁጥራቸውም 1985 በትሮችን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ። እንዲሁም ሰዎች ሁሉ ከቤተ መቅደስ ውጭ ቆመው ይጸልዩ ነበር። ዘካርያስም ጸሎቱን በፈጸመ ጊዜ በማግስቱ ለእያንዳንዱ በትራቸውን አውጥቶ ሰጠ። ጠራቢው ዮሴፍም በትሩን ሊቀበል በቀረበ ጊዜ የዮሴፍ በትር አብባና አፍርታ ተገኘች። ከበትሩም ጫፍ ላይ ዮሴፍ ሆይ እጮኛ ማርያምን ጠብቃት የሚል ጽሑፍ አገኙ። ርግብም እየበረረች መጥታ በአረጋዊው ዮሴፍ ራስ ላይ አርፋለች። ካህናቱና ሕዝቦቹም ሁሉ አይተው እጅግ አደነቁ፣ ምስጉን የሆነ እግዚአብሔርንም አመሰገኑ። ዘካርያስም ዮሴፍን ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረ ድንግል ማርያምን ወደ ቤትህ ወስደ ጠብቃት አለው። ዮሴፍም ቅድስት ድንግል ማርያምን ከካህናት እጅ ተቀበላት፣ በእርሱም ዘንድ ኖረች። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል ስለ እግዚአብሔር ልጅ ከእርሷ ሰው ሆኖ ስለ መወለዱ በዮሴፍ ቤት አበሰራት። ከእመቤታችን ከቅድስት ድንግል ማርያም ቃል ኪዳን በረከት ያሳትፈን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል እመቤታችን የቅድስት በዓታ ለማርያምን ታምሯን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ስም አምኜ የምነግራችሁን የቤተ ክርስቲያን ልጆች ወንድሞች ስሙ። እግዚአብሔር ያክብራችሁ። መላእክትም ጻድቃንም ምስጋናዋን መፈጸም የማይቻላቸው እመቤታችንን ታምር ለመስማት አይነ ልቦናችሁን ያብራላችሁ። በረከቷ ልመናዋ ከንጉሳችን ጋር ለዘላለሙ ይኖር። ከታምር አስቀድሞ ይነበብ፣ ሕዝቡም እዝነ ልቦናቸውን ከፍተው ይስሙ። በዕብራይስጥ ማርያም የምትባል የእመቤታችንን ክብሯን፣ ልዕልናዋን፣ ምስጋናዋን በልቦናችሁ አሳድሩ አኑሩ። ማርያም ማለት መንግሥተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር። ፍጥረት ሁሉ እመቤታችንን ለማመስገን ተፈጠረ። አዳምና ሔዋንም እመቤታችን ከእነርሱ ልትወለድ ተፈጠረች። አዳምም እመቤታችን ማርያም ከእነርሱ አብራክ እንድትከፈል ከሔዋንም ማኅፀን እንድትወለድ አውቆ ሔዋንን
ሕይወቴ ነሽ እላት ነበር። የእመቤታችን የቅድስት ድንግል ማርያም ክብሯ ምስጋኗ ሁሉ ተጽፎ ቢሆን ምን ብራና በቻለው ነበር? ሊሰማው የሚቻለው ምን ጆሮ ነው? ሊወስነውስ የሚቻለው ምን ልብ ነው? አስቦ ሊደርስ የሚቻለው እንደምን ያለ ሕሊና ነው? ነገር ግን የተቻለንን ያህል ከምስጋናዋ ጥቂት እንነግራችኋለን። እመቤታችን ማርያም ከአዳም ጀምሮ እስከ አብርሃም እንዲሁም እስከ ሙሴ ድረስ ትነገር ነበር። ከሙሴ ጀምሮ እስከ እሴይ ልጅ እስከ ዳዊትም ድረስ በብዙ ምሳሌ እየታየች ትነገር ነበር። የእመቤታችን ትውልድ በአባቷ በኩል ከንጉሡ ከዳዊት ወገን ነው። በእናቷም በኩል ከሊቀ ካህናቱ ካሮን ወገን ነው። የአባቷ ስም ኢያቄም ነው። የእናቷም ስም ሐና ነው። ሥጋዊ ነገርን ከማሰብ መጠበቅ ከአዳም ልጆች ለማን ተሰጠው? ኃጢአትን ከማሰብ መጠበቅ ለመላእክትስ እንኳ አልተቻላቸውም። በቀደመ ወራት ያልተሰጣቸውን ሽተው በድለው ከሰማይ ወደ ምድር ወርደዋልና። እንደ እመቤታችን እንደ ማርያም የአብ ማረፊያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የወልድስ ማደሪያ የሆነ ማን ነው? እንደ እመቤታችን እንደ ማርያም የመንፈስ ቅዱስ ቤት የሆነ ማን ነው? ለሰው ኃጢአት ሳይሠራ መኖር ይቻለዋልን? ከአራቱም ባሪያት ከተፈጠረ ሰው ከእመቤታችን በቀር እሳትን የተሸከመ ኃጢአትን ያልሰረ የለም። እመቤታችን ማርያም ከመላእክት ይልቅ ንጽሕት ናት። እመቤታችን ማርያም ከሴቶች ሁሉ ትበልጣለች። የእመቤታችን ማርያም ሐሳብ እንደ አምላክ ሐሳብ ነው። የእመቤታችን ማርያም መልኳ እንደ አምላክ መልክ ነው። የአምላክን መልክ ይመስላል። እመቤታችን ማርያም ንጽሕት በመሆኗ አምላክ እንዲያድርባት አደረገችው። እመቤታችን ማርያም ለአምላክ የደስታ ማደሪያ ሆነችው። እመቤታችን ማርያም አምላክን በድንግልናዋ ወለደችው። እመቤታችን ማርያም በነቢያት ትነገር ነበር። እመቤታችን ማርያም በሐዋርያትም ትነገር ነበር። እመቤታችን ማርያም በፍጥረት አንደበት ትመሰገናለችና የቤተ ክርስቲያን ልጆች አክብሯት። እናንተ ለኃጥአን መድኃኒታችሁ ስለሆነች በጎ አገልግሎትም ለሚያገለግላት ዋጋውን ትሰጠዋለች። ሳትጠራጠሩ በፍጹም ልቦናችሁ መኑባት፣ እርሷ መድኃኒታችሁ ናትና። በስዕሏም ፊት ስገዱ። ለስዕሏ ያልሰገደ ግን ከቆሙበት ቦታ ይጥፋ፣ ስም አጠራሩም አይታወቅ። በሰማይ ያሉ መላእክትም ይሁን ይደረግ ይበሉ። ለእመቤታችን ስግደት እንደሚገባ 3 ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ ተሸከመው። እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደይን የጣላት የሔዋንን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ። እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ካንቺ ተወልዶ የተገለጸውን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባሕሪ ካንቺ ይወለድ ዘንድ የወደድሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽውም በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽው እመቤቴ ማርያም ሆይ ደስ ይበልሽ። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልናሽ ሳይለወጥ ንጉሥ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችንን በመውለድሽ እናትም አገልጋይም ተብለሻልና እግዚአብሔር ባሕሪሽም ባሕሪ አድርጎ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እርሱ ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን።
ልመናዋ ክብሯም በእኛ ለዘላለሙ በእውነት ይደርብንና አምላክን የወለደች በሁለት ወገን ድንግል የሆነች ማለትም በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። ከካህናት ወገን የምትሆን ሐና የምትባል ሚስት ያገባ ኢያቄም የሚባል ከነገደ ይሁዳ የተወለደ አንድ ሰው ነበረ። ሁለቱም እግዚአብሔርን የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔርን በሠራው ሕግ ጸንተው ይኖሩ ነበር። ሚስቱ ግን መክና ትኖር ነበር። ልጅም ስላልነበራቸው አዝነው ተክዘው ይኖሩ ነበር። ዕለት ዕለት ወደ ቤተ እግዚአብሔር እየሄዱ ልጅ ሰጣቸው ዘንድ በሐዘን በለቅሶ ልመናቸውን ወደ እግዚአብሔር ያቀርቡ ነበር። ከገንዘባቸውም ከፍለው ለድሆች ለጦም አዳሪዎችና ለቤተ እግዚአብሔር ይሰጡ ነበር። እግዚአብሔርም ልጅ በመስጠት ልመናቸውን ይቀበላቸው ዘንድ ይደረግልናል በማለት ተስፋ ጸንተው ይኖሩ ነበር። ከዕለታት በአንድ ቀን ሐና ሚስቱና ኢያቄም ወጥተው ወደ ተክል ቦታ ገቡ። ቁመውም ሲጸልዩ ርግቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ከሐዘናቸውም ብዛት የተነሳ አንቀላፍቷቸው ተኙ። ሐናም ተኝታ ሳለች በባሏ በኢያቄም እጅ በትር እንደተያዘች ያችን በትር አብባ አፍርታየች። ሁለተኛም እርሱ በሐና እጅ ከፍሬ ሁሉ የሚመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በመኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔርንም አመሰገኑት። ከዚህም በኋላ ፈቃደ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህ በኋላ ሐና ጸነሰች፣ ጽንሷም ታወቀ። የሰጠኸኝን ልጅ ለእግዚአብሔር መባ አድርጌ እሰጣለሁ ብላ ለእግዚአብሔር ተሳለች። ሁል ጊዜ በጾም በጸሎት ተወስና በፍጹም ደስታ ለድሆችና ለጦም አዳሪዎች ምጽዋትን ስትሰጥ ኖረች። ይህንን ሁሉ ስላደረገልኝ ፈንታ ለእግዚአብሔር ምን ወሮታ አደርግለታለሁ ብላ በልቧ አሰበች። ለመሥዋዕት የማይሆነውን ምግብ ከመብላት ሁሉ ትከለከል ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናን አበዛች። ከ6 ወርም በኋላ የሐና ጽንሷ ታወቀ። የእሷ ዘመዶች የባሏም ዘመዶች በሰሙ ጊዜ ወደ እርሷ መጥተው የሕፃንነትሽ ዘመን ካለፈ በኋላ ለአንቺ የተደረገ ይህ የምንሰማው ነገር ምንድን ነው? አሏት። መጽነሷንም ያዩ ዘንድ ማኅፀኗን ዳሰሱ። ዓይኗ የታወረ ከክብርት እናት ዘመዶች ወገን የአርሳባል ልጅ የምትሆን አንዲት ሴት ነበረች። ምንም ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ብፅዕት ሐናን ሐና ሆይ ብፅዕት ይገባሻል አለቻት። ዓለም ከተፈጠረ ጀምሮ አንዳች በማኅፀኑ የዕውራንን ዓይን የሚያበራ የለምና። ዘመዶቿም ሰገዱላት። ብፅዕት ሐና ከአጥቢያ ኮከብ ፀሐይ እንደሚከብር በእርሳቸው ላይ ከበረች። ዝናዋ በአገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንን ሁሉ እያመጡ ማኅፀኗን እየዳሰሱ ይፈወሱ ነበር። ፍጥረትም ሁሉ በማኅፀን ሳለ ሕሙማኑን እየፈወሰ ከተወለደ በኋላ እንደምን ይሆናሉ? የእስራኤል ልጆች በሰሙ ጊዜ ተሰብስበው ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት አጠፉ። ሐና ጸንሳ ሳለች በማኅፀኗ ታድናለች፣ በእኛ ላይ ልትነግሥ አይደለምን? ተባባሉ። ከእነርሱም አንዱ ይህ ያስደንቃችኋልን? ሙሴ እንደ ጻፈው በድንጋይ ወግረን እንገድላቸው ዘንድ ኑ አላቸውና ሁሉም ተቃጠሩ። መንፈቀ ሌሊትም በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛን ከአርዌ ሰይጣን ወጥመድ ታድነንና መፍራትን መውደድን የተመላች ስሟ ማርያም የምትባል በዚያ ተወለደች። ወደ ጥንት ነገራችን እንመለስና
የጽንሷም ወራት በተፈጸመ ጊዜ በግንቦት 1 ቀን ከፀሐይ የምታበራ ሴት ልጅ ወለደች። የመልኳም ደም ግባት ከማር ከስኳር ይልቅ ደስ ያሰኛል። የመዓዛዋም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿና ጎረቤቶቿም በሰሙ ጊዜ ፈጽመው ደስ አላቸውና ተሰብስበው ወደ እርሷ መጡ። ወደ እርሷም መጥተው ልጇን ባዩ ጊዜ ፈጽመው አደነቁ። እርስ በርሳቸውም እንደዚህች ያለች ብላቴና ከቶ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና የእግዚአብሔርን ብርሃን በሰውነቷ ሁሉ መልቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው የእግዚአብሔርን ቸርነት እየተነጋገሩ 7 ቀን ተቀመጡ። ያችንም ብላቴና ስሟን ማርያም አሏት። ይኸውም የእግዚአብሔር ስጦታ ማለት ነው። 7ቱንም ቀን በፈጸሙ ጊዜ ወደ ቤታቸው ገቡ። ኢያቄምና ሐናም ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው ለእነርሱ ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑ 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አዳሪዎች ምጽዋት እየሰጡ በጎ ሥራ መሥራት አበዙ። ልጃቸው ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለእግዚአብሔር ብፅዕት አድርገን እንስጥ። ልጃችን ቤተ እግዚአብሔር ልታገለግል ነው እንጂ ወደዚህ ዓለም እኛን ልታገለግል እንዳልተሳልን አስባለችው። ኢያቄም ይህንን ነገር ከሚስቱ ከሐና በሰማ ጊዜ ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውንና ባልንጀሮቻቸውን ዘመዶቻቸውንም ሁሉ ጠሩ። ልጃቸውንም ይዘው ሂደው ወደ ቤተ መቅደስ አገቧት። ካህናት በቤተ መቅደስም ያሉ ሁሉ በሰሙ ጊዜ እነርሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጧቸው። ኢያቄምንና ሚስቱ ሐናን ልጃቸውን ማርያምን አመሰገኗቸው። በአንብሮተ እድ ፈጽመው ባረኳቸው። እግዚአብሔር ሐዘናችሁን በእውነት ተቀብሏችኋል፣ ቸር በምትሆን በዚች ልጅም ደስ አሰኝቷችኋል አላቸው። እመቤታችንንም ለእግዚአብሔር እናትነት የተመረጥሽ ንዕድ ክብርት ሆይ ፍቅር ይገባሻል አሏት። ታቅፈው ይዘው በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አገቧት። ልመናዋ ክብሯ ለዘላለሙ በእውነት ይደርብን፣ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሐምሌ 3ን ቀን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 3 በዚች ቀን ለአባቶች ሊቃነ ጳጳሳት 24ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነው በአባ ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ ወደ መቃርስ ገዳም ላከው። በዚያም አምላካውያን የሆኑ መጻሕፍትን ተማረ። እግዚአብሔርም መጻሕፍትን አንድ ጊዜ አንብቦ እስከሚያጸናው ድረስ ዕውቀትን ማስተዋልን ሰጠው። ከዚህም በኋላ ደግሞ ያስተምረው ዘንድ ለአባ ሰራብዮን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜ ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርንም አመሰገነው። ከዚህም በኋላ ሁል ጊዜ መጻሕፍትን እንዲያነብና ሕዝቡንም እንዲያስተምር በሊቀ ጵጵስና ሥራ ሁሉ ሾመው። ከትምህርቱም ጣዕም የተነሳ ዝም ይል ዘንድ ማንም አይወድም ነበር። አባ ቴዎፍሎስም ካረፈ በኋላ በእስክንድርያ ከተማ ላይ ይህንን አባት ቄርሎስን ሊቀ ጵጵስና ሾሙት። በዘመኑም በትምህርቱ ቤተ ክርስቲያን አበራች። ይኸውም አባት ቄርሎስ የቁስጥንጥንያ ሊቀ ጳጳሳት የነበረው ንስጥሮስን በካደ ጊዜ በንጉሥ ቴዎዶስዮስ ዘመን የ200 ኤጲስቆጶሳት ጉባኤ ማኅበርን በኤፌሶን ከተማ ሰበሰበ።
ይህንንም አባት ቄርሎስን መርጠው ሊቀ ጉባኤ ያደረጉት። ንስጥሮስም ተከራከረው፣ ስህተቱንም ገለጠለት። ከስህተቱም ባልተመለሰ ጊዜ አውግዘው ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸውም የቀናች ሃይማኖትን ገለጠ። ከእነርሱም በኋላ ብዙ ድርሳናትን፣ ተግሳጻትን፣ መልእክቶችን ደረሰ። እሊህም በሁሉ ቦታ በምዕመናን እጆች ይገኛሉ። ይህም አባት ቄርሎስ እግዚአብሔር ቃል ከትዕብስት ጋር ከተዋሃደ በኋላ በሥራው ሁሉ በምን እንደማይለይ አንድ አካል አንድ ባሕርይ እንደሆነ አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከ318 አባቶች ሃይማኖት ወጥተው ክርስቶስን ወደ 2 የሚከፍሉትን መናፍቃንን ሁሉንም አውግዞ ለያቸው። በወንጌላዊው ማርቆስ መንበር ላይ 32 ዓመት ኖረ። መልካም የሆነ ሥራውንም ሁሉ ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክዲኖስ ደቀ መዝሙሩ የነበረ የሮሜ ሊቀ ጳጳሳት ቅዱስ አባት ክርስቲያኖስ አረፈ። ይህ አባ ዮናክዲኖስ በሚያርፍበት ጊዜ ይህን አባ ክርስቲያኖስን ሊቀ ጵጵስና እንዲሾሙ ታዘዘ። እርሱም አባ ክርስቲያኖስን በሮሜ አገር ነጣቂ ተኩላዎች አሉና ልጄ ሆይ ተጠንቀቅ ብሎ አዘዘው። ከዚህም በኋላ አባ ዮናክዲኖስ ባረፈ ጊዜ ይህንን አባት ክርስቲያኖስን በእርሱ ፋንታ ሊቀ ጵጵስና ሾሙት። በዚያን ወራት ደግ ንጉሥ አኖሪዎስ ነበር። ከእርሱም በኋላ አመፀኛው ሉሊያኖስ ነገሰ። እርሱም ክርስቲያኖስን ከመንበሩ አሳዶ መናፍቁን ንስጥሮስን ሊቀ ጵጵስና ሾመው። የከተማው ሰዎች ግን አባረሩት እንጂ አልተቀበሉትም። በከሃዲው ንጉሥም ልብ በክርስቲያኖስ ላይ ቂም ነበረ፣ ሊገድለውም ይሻ ነበር። እርሱም አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርም ብዙ ድንቆችና ታምራቶችን በእጆቹ ያደርግ ነበር። ከዚህም በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ሩፋኤልም ለክርስቲያኖስ ተገለጠለት። ወደ አንጾኪያ ከተማም ወደ ሊቀ ጳጳሳት ድምትያኖስ ይሄድ ዘንድ አዘዘው። በዚያም ኑር አለው። ንጉሡም ከጦርነት እንደተመለሰ ይገድልህ ዘንድ በልቡ አስቧልና ከእንቅልፉም በነቃ ጊዜ እንደዚሁ ከዚያ ገዳም ወጣ። ከእርሱም ጋርም 2 መነኮሳት ነበሩ። ወደ አንጾኪያም ከተማ ደርሶ ቅዱስ ድምትያኖስን አገኘው። ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኙ ገዳማት በአንዱ ገዳም አኖረው። ከዚህም በኋላ ቅዱሳን ሊቃነ ጳጳሳት አግናጢዮስና ዮናክዲኖስ በሌሊት ራእይ ለንጉሡ ተገለጡለት። ከእርሱም ጋር የነበረው አንዱ እጅግ የሚያስፈራና ግሩም ነበር። እርሱም ንጉሡን እንዲህ አለው፣ ሊቀ ጳጳሳቱን ክርስቲያኖስን ሀገሩንም ለምን አስተውከው? እነሆ እግዚአብሔር ነፍስህን ካንተ ይወስዳል፣ በጠላቶችም እጅ ትሞታለህ። ንጉሡም ጌታዬ ምን ላድርግ አለው። እነዚያም 2ቱ አባቶች በእግዚአብሔር ልጅ ሕማም በመቀበል እንዲሁም ታምናለህን ብለው መለሱለት። እኔ አምናለሁ አላቸው። ዳግመኛም መልእክቱን ልከህ ልጃችን ክርስቲያኖስን ወደ መንበሩ መልሰው አሉት። ከእንቅልፉም በነቃ ጊዜ መልእክቱን ጽፎ ወደ ድምትያኖስ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን። ወደ መንበረ ሲመቱ ይመልሱት ዘንድ ሊቀ ጳጳሳት ክርስቲያኖስ ያለበትን ለመልእክተኞቼ ታመላክታቸውና ታደርስላቸው ዘንድ ለምንሃለሁ።
መልእክተኞቼም በሄዱ ጊዜ አላገኙትምና መለሱት። ሕዝቡም በታላቅ ክብርና በብዙ ደስታ ተቀበሉት። በዚያም ወራት ንጉሡ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በዕረፍትና በሰላም ኖረች። የንስጥሮስም ክህደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማኅበር ተሰበሰቡ። ይህ አባት ክርስቲያኖስም በደዌውና በእርጅናው ምክንያት ወደ ጉባኤው መምጣት አልተቻለውም። ነገር ግን ንስጥሮስን ከሚያወግዝ ደብዳቤ ጋር 2 ቀሳውስት ላከ። ክብር ይግባውና ጌታችንም ከዚህ ኃላፊ ዓለም ድካም ሊያሳርፈው በፈቀደ ጊዜ ዮናክዲኖስና አትናሲዮስ ተገለጡለት። እንዲህም አሉት፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርቶሃልና አንተ ወደ እኛ ስለምትመጣ አስጠንቅቃቸው አሉት። ከእንቅልፉም ነቅቶ ወገኖቹን ጠራቸው፣ እንዲህም አላቸው፣ ተኩላዎች ወደዚች ከተማ ይገቡ ዘንድ አላቸውና ተጠንቀቁ። ይህንንም ከተናገረ በኋላ ዳግመኛ እንዲህ አለ፣ እንነሳና እንሂድ፣ እነሆ ቅዱሳን ይሹኛልና 2 ሌሎች ናቸው። በዚያችም ሰዓት ከዚህች ዓለም በአንድነት እንወጣለን። እነርሱም የእስክንድሪያ ሊቀ ጳጳሳት ቄርሎስና የዕፃ ሀገር ኤጲስቆጶስ ሉቅያስ ናቸው። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለም አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል በእናታችን በቅድስት በዓታ ለማርያም በዓል ዕለት የሐምሌ 3ን ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 22 ቁጥር 22 ስምህን ለወንድሞቼ እነግራቸዋለሁ፣ በጉባኤም መካከል አመሰግንሃለሁ። እግዚአብሔርን የምትፈሩ አመስግኑት። እነግሮ ስመከ ለአኀውየ ወበማእከለ እለትፈርዎ ለእግዚአብሔር ሰብህ በእመቤታችን በቅድስት በዓታ ለማርያም በዓል ዕለት በሐምሌ 3 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው የቅዱስ ጳውሎስ መልእክት ወደ ቲቶ ሰዎች ምዕራፍ 3 ቁጥር 8 እስከ ፍጻሜ። ቃሉም እንዲህ ይላል። ቃሉ የታመነ ነው፣ እግዚአብሔርንም የሚያምኑት በመልካም ሥራ በጥንቃቄ እንዲጸኑ እነዚህን አስረግጠህ እንድትናገር እፈቅዳለሁ። ይህ መልካምና ለሰዎች የሚጠቅም ነው። ነገር ግን ሞኝነት ካለው ምርምርና ከትውልዶች ታሪክ ከክርክርም ስለ ሕግም ከሚሆን ጠብ ራቅ።
የማይጠቅሙና ከንቶች ናቸውና። መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንደሚያደርግ አወቅ። አንድ ጊዜ 2 ጊዜም ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ። አርጢሞንን ወይም ቲቂቆስን ወደ አንተ ስልክ ወደ ኒቆኒዮን ወደ እኔ እንድትመጣ ትጋ፣ በዚያም ልከርም ቆርጫለሁና። ሕግ አዋቂውን ዜማስና አጶሎን ምንም እንዳይጎድልባቸው በጉዞአቸው ተግተህ እርዳ። ከወገናችን ያሉ ደግሞ ፍሬ ቢሶች ሆነው እንዳይቀሩ የግድ ስለሚያስፈልገው ነገር በመልካም ሥራ እንዲጸኑ ይማሩ። ከኔ ጋር ያሉት ሁሉ ሰላምታ ያቀርቡልሃል። በእምነት ለሚወዱን ሰላምታ አቅርብልን። ጸጋ ከሁላችን ጋር ይሁን፣ አሜን። በእመቤታችን በቅድስት በዓታ ለማርያም በዓል ዕለት በሐምሌ 3 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እስከ ፍጻሜ። ቃሉም እንዲህ ይላል። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት፣ በእናንተ ስላለ ተስፋ ምክንያትም ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉ እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና አይኑራችሁ። እግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ ዓመፀኞች አንድ ጊዜ በኃጢአት ምክንያት ሞቶአልና፣ በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሊዘጋጅ የእግዚአብሔር ትዕግሥት በኖኅ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነትን እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም በኢየሱስ ክርስቶስ ትንሣኤ ነው። እርሱም መላእክትና ሥልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። በእመቤታችን በቅድስት በዓታ ለማርያም በዓል ዕለት በሐምሌ 3 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 20 ቁጥር 28 እስከ ቁጥር 31። ቃሉም እንዲህ ይላል። በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንደሚነሱን ያውቃለሁ። በእመቤታችን በቅድስት በዓታ ለማርያም በዓል ዕለት በሐምሌ 3 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የማቴዎስ ወንጌል ምዕራፍ 18 ቁጥር 15 እስከ ቁጥር 21። ቃሉም እንዲህ ይላል። ወንድምህም ቢበድልህ ሄደህ አንተና እርሱ ብቻችሁን ሆናችሁ ቀሰው። ቢሰማህ ወንድምህን ገንዘብ አደረግከው፣ ባይሰማህ ግን በ2 ወይም በ3 ምክር አፍ ነገር ሁሉ እንዲጸና ዳግመኛ 1 ወይም 2 ካንተ ጋር ውሰድ። እነርሱን ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያንን ባይሰማት እንደ አረመኔና እንደ ቀራጭ ይሆንልህ። እውነት እላችኋለሁ በምድር የምታስሩት ሁሉ በሰማይ የታሰረ ይሆናል፣ በምድርም የምትፈቱት ሁሉ በሰማይ የተፈታ ይሆናል። ደግሞ እላችኋለሁ ከእናንተ 2 በምድር በማናቸውም በሚለምኑት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡት በዚያ በመካከላቸው እሆናለሁና።
ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን።